ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን ወይም ደግሞ ሆሄዎችን ከጨረስን በኋላ እንዴት ነው የምናነባቸው? ሁለት ሶስት ሆነው ሲመጡ የእንግሊዘኛ ፊደሎች ሁለት ሶስት ሲመጡ ለጀማሪዎች ምን ብለን ነው ማንበብ ያለብን? ምን ብለን ነው የምናነባቸው? እንዴትስ እናነባለን? ምን አናባቢዎችንስ ይወስዳሉ? የሚሉትን እያንዳንዳቸውን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ይቀርባል እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ የመጀመሪያው ኤችኤ እንደማን የሚነበብ እንደማናነበዋለን ሀ ብለን የምናነበው ሀ። ኤችዩ ሲሆን ሁ፣ ኤችአይ ሂ፣ ኤችኤ ሃ፣ ኤችአይኢ ሄ፣ ኤች ብቻውን ህ፣ ኤችኦ ሆ ሆ። መልካም አናባቢ እንግዲህ ማን ወሰደ? እዚህ ላይ ኤን ወሰደ። ሀ ስንል ሁ ስንል ዩን ወሰደ። ሂ ስንል አይን ይወስዳል። ሀ ስንል ኤን ይወስዳል። ሄ ስንል አይ ኤን ይወስዳል። ህ ስንል ስድስተኛ ላይ ምንም አናባቢ አይወስዱም። ሆ ስንል መጨረሻ ላይ ኦን ይወስዳል ማለት ነው። በዚህ መሰረት መያዝና ማንበብ እንችላለን ማለት ነው። የኛው ኤልኢ እንደማን ነው? ለ ነው የሚባለው ለ። ኤልዩ ሉ፣ ኤልአይ ሊ፣ ኤልኤ ላ፣ ኤልአይኢ ሌ፣ ኤል ብቻውን ል፣ ኤልኦ ሎ ሎ። መልካም አሁንም በመጀመሪያው ኢን አናባቢ ይወስዳል። እዚህ ጋር ዩን ይወስዳል። እችት አይን ወሰደ። ኤ ወሰደ። እዚህ ላይ እዚኛው ላይ አይ ኢን ይወስዳል። እዚኛው ላይ ምንም አይወስድም። እዚኛው ላይ ማን ወሰደ? ኦን ወሰደ ማለት ነው። በጣም አሪፍ። ሌላኛው ኤምኢ እንደማን ነው ስንል መ ብለን የምናነበው መ። ይህኛው ሙ፣ ይህኛው ሚ፣ ማ፣ እሺ ሜ፣ ም፣ እሺ ሞ። በጣም አሪፍ። አሁንም እዚህ ላይ አናባቢ ማን ወሰደ? አይን ይወስዳል። እዚኛው ጋር ሶሪ፣ እዚህ ላይ ኢን ይወስዳል። እዚኛው ጋር ዩን ይወስዳል። እዚኛው ጋር ደግሞ ማን ይወስዳል? ይችን አይን ይወስዳል። እዚኛው ላይ ኤን ይወስዳል። እዚኛው ላይ ኤም አይ ኤን ይወስዳል። እዚኛው ላይ ምንም አይወስድም። እዚህ ደግሞ ኦን ይወስዳል ማለት ነው። በዚህ መሰረት እናያቸዋለን። እሺ ኤስኢ እንደማን ነው ስንል ሰ ብለን የምናነበው ሰ። ይህኛው ሱ፣ እሺ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። አሁን በመጀመሪያ ኢን አናባቢ ይወስዳሉ። ሁለተኛ ላይ ማን ይወስዳሉ? ዩን አናባቢ ይወስዳሉ። ሶስተኛ ላይ አይን አናባቢ ይወስዳሉ። አራተኛ ላይ ኤን ይወስዳሉ። አምስተኛ ላይ አይን ይወስዳሉ። በስድስተኛ ላይ በሙሉ ምንም አናባቢ አይወስዱም። ሰባተኛ ላይ ያሉት ደግሞ ኦን ይወስዳሉ አናባቢ ማለት ነው። በጣም አሪፍ። ሌላኛው አር ኢ እንደማን ነው ስንል ረ ተብሎ ነው የሚነበብ ረ። ይህኛው ሩ፣ እሺ ሪ፣ ራ፣ እሺ ሬ፣ እሺ ር፣ እሺ ሮ ሮ። በጣም አሪፍ። ሌላኛው ኤስ ኤች ኢ እንደማን ነው ስንል ሸ ብለን ነው የምናነበው ሸ። ይህኛውስ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ መጨረሻው ሾ። በጣም አሪፍ። ሌላኛው ኪው ኢ እንደማን ይነበባል ስንል ቀ ብለን ነው የምናነበው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ መጨረሻው ቆ። አሪፍ።
ሌላኛው ቢኢ እንደማን ነው ስንል በ ብለን ነው የምናነበው። በ ቡ ቢ ባ ቤ ብ ቦ። አሪፍ። እዚኛው ላይ ኢን ይወስዳል፣ እዚኛው ላይ ዩን ይወስዳል፣ በዚኛው አይን ይወስዳል፣ እዚህ ጋር ኤን ይወስዳል፣ እዚህ ጋር ደግሞ አይ ኤን ይወስዳል። በዚኛው ላይ ምንም አናባቢ አይወስድም። በመጨረሻ ላይ ደግሞ ኦን ይወስዳል። ሶ ሁሉም ተመሳሳይ ስለሆነ በዚህ መንገድ መያዝ ይኖርብናል ማለት ነው። ሌላ ቪኢ እንደማን ነው ስንል ቨ ተብሎ ነው የሚነበበው። ቨ ቡ ቪ ቫ ቬ ቭ ቮ። ብራቮ። ሌላኛው ቲኢ እንደማን ነው? እንደ ተ ወይም እንደ ጠ ይነበባል። እንደ ሁለቱም ይነበባል። ተ ብለን እናነበዋለን። ኋላ ደግሞ እንደ ጠ በኦርደር ስለሆነ ከኋላ ስለምናገኘው እናነበዋለን። ሶ አሁን ተ ብለን እናነበዋለን። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ሌላኛው ሲኤችኢ እንደማን ነው ስንል ቸ ብለን ነው የምናነበው። ቸ ወይም ጨ ተብሎ ይነበባል። እንደ ሁለቱም ከፊትና ከኋላ እንደሚመጣው ፊደል እያየን እናነበዋለን፣ ግን እንደ ቸ እናነበዋለን። አሁን በኋላ ደግሞ ከፊት ስላለ በኦርደር እንደ ጨ እናነበዋለን ማለት ነው። አሁን ቸ ብለን እናነበበው። ቸ ቹ ቺ ቻ ቼ ቺ ቾ። እሺ ዋይ ኢ እንደማን ነው ስንል የ ነው የምንለው። የ ዩ ይ ያ ዬ ይ ዮ። በጣም አሪፍ። ሌላ ኤን ኢ እንደማን ነው ስንል ነ ብለን ነው የምናነበው። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። ሌላኛው ጂኤንኢ እንደማን ነው? ኘ ብለን ነው የምናነበው። ኘ ኙ ኚ ኛ ኜ ኝ ኞ። ብራቮ። ሌላኛው ኤ እንደማን ነው ስንል አ ብለን ነው የምናነበው። አ ኡ ኢ አ ኤ እ ኦ። መልካም። ሌላ ኬኢ እንደማን ነው ስንል ከ ብለን ነው የምናነበው። ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ሌላኛው ማን ነው? ደብሊው ኢ እንደማን ነው የሚነበብ? ወ ብለን ነው የምናነበው። ወ ው ዊ ዋ ዌ ው ዎ። ብራቮ። ሌላኛው ዜድ ኢ እንደማን ነው ስንል ዘ ብለን ነው የምናነበው። ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። ይሄኛው ደግሞ ዜድ ኤች ኢ እንደማን ነው ስንል ዠ ብለን ነው የምናነበው። ይሄን ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። በጣም አሪፍ። እሺ ዲኢ እንደማን ነው ስንል ደ ብለን ነው የምናነበው። ደ ዱ ዲ ዳ ዴ ድ ዶ። በጣም አሪፍ። እሺ የኛው ጄኢ እንደማን ነው? ጄ ይባላል። ጄ ጁ ጂ ጃ ጄ ጂ ጆ። እሺ ጂኢ እንደማን ነው ስንል ደግሞ ገ ብለን ነው የምናነበው። ገ ጉ ጊ ጋ ጌ ግ ጎ። መልካም። ሌላኛው ቲኢ እንደማን ነው ስንል ቅድም እንደ ተ አንብበነዋል። አሁን ደግሞ እንደ ጠ ነው የምናነበው። እንደ ሁለቱም መነበብ ይችላል። ሶ ጠ ጡ ጢ ጣ ጤ ጥ
ጦ። እሺ ሲኤች እንደማን ነው ስንል ይሄኛው ጨ ብለን ነው የምናነበው። ቅድም እንደ ቸ ስላነበብ ነው። አሁን ጨ እንላለን። ጨ ጩ ጪ ጫ ጬ ጭ ጮ። በጣም አሪፍ። ሌላኛው ማን ነው? ቲኤስኢ እንደማን ይነበባል? ይሄ እንደ ጸ ነው የሚነበብ። ጸ ጹ ጺ ጻ ጼ ጽ ጾ። መልካም። ኤፍኢ እንደማን ነው ስንል ፈ ብለን ነው የምናነበው። ፈ ፉ ፊ ፋ ፌ ፍ ፎ። አሪፍ። ፒኢ እንደማን ነው ስንል ፐ ብለን ነው የምናነበው። ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ።